ሰላም ቤተሰቦች፣ በዛሬ ቪዲዮ አውቶማቲክ ትራንስሚሽን እንዴት እንደሚሰራ እናያለን። አውቶማቲክ ትራንስሚሽን ሶስት አይነት ሲኖር፣ አንደኛ ቶርክ ኮንቨርተር አውቶማቲክ ትራንስሚሽን፣ ሁለተኛ ሲቪቲ ወይም ኮንቲኒዩስ ቫሪያብል ትራንስሚሽን፣ ሶስተኛ ደግሞ ዱዋል ክሌት ትራንስሚሽን ወይም ደግሞ ዲሲቲ የምንለው ነው። በዛሬ ቪዲዮ ደግሞ የምናየው ቶርክ ኮንቨርተር አውቶማቲክ ትራንስሚሽን የሚባለውን እናያለን። ይህን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ከኔ ጋር አብራችሁን ቆዩ። ሲቪቲ ወይም ኮንቲኒዩስ ቫሪያብል ትራንስሚሽን ቪዲዮ ሰርችላችኋለሁ፣ ሊንኩን ዲስክሪፕሽን ላይ ታገኛላችሁ። ቶርክ ኮንቨርተር አውቶማቲክ ትራንስሚሽን እንዴት እንደሚሰራ እንመልከት። የዚህ ትራንስሚሽን ዋና ዋና ኮምፖነንት የምንላቸው ቶርክ ኮንቨርተር፣ ፕላኔታሪ ጊር ሴት፣ ኤሌክትሪካሊ ኮንትሮልድ ቫልቭ ቦዲ በውስጡም ሶሎኖይዶችንና ቫልቮችን ያካትታል፣ ኦይል ፓምፕ፣ ብሬክ ባንድ፣ ክለች ዲስክ፣ ሴርቮ ፒስተን፣ ከሻፍቶች መካከል ደግሞ ኢንፑት ሻፍት፣ ኢንተርሚዲየት ሻፍት እና አውትፑት ሻፍት ናቸው። የዚህ ትራንስሚሽን ዋና ኮምፖነንት የሆነውን ፕላኔታሪ ጊር ሴትን እንመልከት። ፕላኔታሪ ጊር ሴት ከሶስት ጊሮች የተዋቀረ ሲሆን እነሱም ሰንጊር፣ ፕላኔታሪ ጊር እንዲሁም ሪንግ ጊር ናቸው። አሁን ደግሞ የማርሽ አገባብ ስርዓት እንዴት እንደሆነ እንመልከት። በአውቶማቲክ ትራንስሚሽን ላይ እንደ ፍሪሲዮን የሚያገለግለን ቶርክ ኮንቨርተር ነው። ከሞተር የሚመጣው ዙር በቶርክ ኮንቨርተር አማካኝነት ወደ ትራንስሚሽኑ መግባት ይጀምራል። ከሞተር የሚመጣው ዙር ወደ ትራንስሚሽኑ መግባት የሚችለው ኢንፑት ሻፍት እና ኢንተርሚዲየት ሻፍት በክለች ዋን አማካኝነት ሲገናኙ ነው። አንደኛው ጊር ወይም ደግሞ ፈርስት ጊር የምንለው እንዴት እንደሚሰራ እንመልከት። በመጀመሪያ ክለች ዋን ወይም ደግሞ ፍሪሲዮን አንድ የምንለውን አፕላይ ስናደርገው ኢንተርሚዲየት ሻፍቱና ኢንፑት ሻፍቱ ይገናኛሉ። በተመሳሳይ ሰዓት ክለች አምስትን አፕላይ በሚደረግበት ጊዜ ሪንግ ጊሩ በክለች አማካኝነት ከትራንስሚሽኑ ውጫዊ ክፍል ጋር ስለሚገናኝ መዞሩን ያቆማል። ስለዚህ አንደኛ ማርሽን ለማስገባት ሁለቱን ክለቾች በተመሳሳይ ሰዓት አፕላይ ይደረጋሉ፣ ክለች 1 እና ክለች 5። እንደምታዩት ኢንፑት ሻፍቱ ሰን ጊሩን ያዞረዋል። በዚህ ሰዓት ሪንግ ጊሩ የማይዞር ከሆነ አውትፑት ሻፍታችን ቀስ ብሎ ይዞራል። ይህ ማለት አንደኛ ማርሽ ነው። ለተጨማሪ ማርሽ ደግሞ ሌላ ሁለተኛ ፕላኔታሪ ጊር ያስፈልጋል። እንደምታዩት ክለች ዋንን አፕላይ ማድረግ በኢንተርሚዲየት ሻፍቱ ላይ የሚገኙት ሁለቱንም ሰንጊሮች ከኢንፑት ሻፍቱ ፍጥነት እኩል ማስኬድ ይቻላል። ክለች ፎርን አፕላይ ካረግን ደግሞ የሁለተኛው ፕላኔታሪ ጊር ሴት ፕላኔት ካሪየር መዞር ይጀምራል። እዚህ ጋር ግን ለየት የሚለው ይህ ፕላኔት ካሪየር ከመጀመሪያው ሪንግ ጊር ጋር የተያያዘ ነው። ስለዚህ C1 እና C4 አፕላይ ሲደረግ የመጀመሪያው ሴት ሪንግ ጊር አብሮት መዞር ይጀምራል። ይህ ከመጀመሪያው ሲስተም ጋር ይመሳሰላል። ነገር ግን በዚህኛው ላይ ሪንግ ጊሩም አብሮ ይዞራል። ይህ ማለት የአውትፑት ካሪየሩ ፍጥነት ይጨምራል ማለት ነው። ይህም ሁለተኛው ማርሽ ነው። ወደ ተጨማሪ ማርሽ ስንሄድ ደግሞ ሁለተኛ ላይ ያየነው ሴት ፕላኔት ካሪየር መሃሉ ክፍት ከሆነ ሻፍት ጋር የተገናኘ ነው። ይህም ሻፍት ከኢንፑት ሻፍት ጋር በሚሽከረከር የክለች ሲስተም የተያዘ ነው። ሌላው ቀለል እንዲለን ይህን መመልከት ግድ ነው። በዚህኛው ሲስተም አራተኛውን ማርሽ ወይም ደግሞ ዳይሬክት ድራይቭ የሚባለውን ማግኘት እንችላለን። እንደሚታወቀው ዳይሬክት ድራይቭን ለማግኘት የአውትፑት ሻፍቱ ሰን ጊር እና ሪንግ ጊር ከኢንፑት ሻፍቱ ፍጥነት እኩል መዞር አለባቸው። ይህንንም ለማግኘት C1 እና C2ን አፕላይ እናደርጋለን። በዚህን ሰዓት ሰን ጊር እና ሪንግ ጊር ተገናኝተው አብረው መዞር ይጀምራሉ። ይህ ታዲያ አራተኛ ማርሽ ወይም ዳይሬክት ድራይቭ ነው። ስድስተኛ ማርሽን ለማግኘት ደግሞ C1ን መልቀቅና C4ን አፕላይ ማድረግ ብቻ ነው። እዚህ ጋር ለሁለተኛው ሴት ፕላኔት ጊር ካሪየር ኢንፑት ሲሰጠው ሪንግ ጊራችን ደግሞ በክለች አማካኝነት የቆመ ስለሆነ ወደ ሰን ጊር የሚሄደው ኃይል ይበዛል ማለት ነው። ይህም ስድስተኛ ማርሽን እንድናገኝ ይረዳናል። በድጋሚ ቀሪዎቹን ማርሾች ለማግኘት ደግሞ ሶስተኛ ፕላኔታሪ ጊር ሴት ያስፈልጋል። የዚህ ሴት ሰን ጊር እንደምታዩት ከኢንፑት ሻፍት ጋር የተገናኘ ነው። የዚህ አውትፑት ደግሞ ቀጣይ ካለው ሴት ኢንፑት ሻፍት ጋር የተገናኘ ነው። ይህ ማለት C3ን አፕላይ ስናደርግ ቀጣይ ያለውን ሁለተኛውን ሴት ሪንግ ጊር
እንዲዞር ያደርገዋል ማለት ነው። ለቀጣይ ማርሾች C3 አፕላይ ይደረጋል። እንዲሁም ለሶስተኛ ማርሽ ደግሞ C1ን አፕላይ ይደረጋል ማለት ነው። ለአምስተኛ ማርሽ ደግሞ C1ን መልቀቅና C5ን አፕላይ ማድረግ ይቻላል። ሪቨርስ ጊር ወይም የኋላ ማርሽን ለማግኘት ደግሞ C3 አፕላይ እንደተደረገ C5ን አፕላይ ማድረግ ነው። የሁለተኛው ሴት ፕላኔት ጊር የማይዞር ከሆነ እዛው ባለበት ፒኒኑ ላይ ይሽከረከራል። ስለዚህም ተቃራኒ ዙርን ያመጣል ማለት ነው። የኋላ ማርሽንም የምናገኘው በዚህ መንገድ ነው። በዛሬ ቪዲዮ አውቶማቲክ ትራንስሚሽንን ለመረዳት የሚያስችል ጥሩ እውቀት አግኝታችኋል ብዬ አስባለሁ። በዚህ ቪዲዮ ላይ ሀሳባችሁን ኮሜንት ላይ ጠብቃለሁ። እዚህ ጋር አንድ ቪዲዮ ልጠቁማችሁ። ሆርስ ፓወር፣ ሲሲ እና አርፒኤም ልዩነታቸው ምንድነው የሚለውን እንዲሁም ደግሞ እነዚህ ቃላቶች ብዙ ጊዜ መኪና ስንገዛ ወይም ደግሞ መኪና ስንሸጥ የሞተሩን ጉልበት ለመግለጽ የምንጠቀማቸው ቃላቶች ናቸው። ስለነዚህ ቃላቶች ጥሩ ማብራሪያ የምታገኙበት ቪዲዮ ጠቁማችኋለሁ። እዛው እንገናኝ።